አንከራከቻቸው። Go. Where's my phone? Yes! Go, Wes. የማራቶን ሩጫ አዲስ ምዕራፍ ተከፍቶለታል። ይህ ለማመን የማይቻል ነገር ነው፣ ግን እውን ሆኗል። ኢትዮጵያውያኑ አትሌቶች ዮሚፍ ቀጀልቻና ትዕግስት አሰፋ ድንቅ ታሪክ ጽፈዋል። ሰንደቅ ዓላማችን ተውለብልበዋል። በአረንጓዴ ቢጫ ቀይ ሰንደቅ ላይ ታሪክ ተሰራ ተብሎ ተጽፏል። ይህ የሆነው በለንደን ነው። ዮሚፍ ቀጀልቻና ትዕግስት አሰፋ በለንደን ጎዳናዎች ላይ በማራቶን የማይሞከር የማይታሰብ ታሪክን አስመዝግበዋል። እንኳን ደስ ያለን፣ እንኳን ደስ አላችሁ። ዳግም ዛሬ አንገታችንን ቀና አድርገናል። ስለዚህ ድንቅ የሩጫ አጨራረስ የምንነግራችሁ መረጃ በዝርዝር ነው። እናንተም እንድትከታተሉን ግብዣችን የአክብሮት ነው። በተጨማሪም የአትሌት ትዕግስት አሰፋ ባለቤት በዚህ የሩጫ ውድድር ላይ ያልተጠበቀ ታሪክን አስመዝግበዋል። ምን ተፈጥሮ ይሆን? ከምትሰሟቸው ጉዳዮች መካከል አንዱ ነው። ሪከርድ ማስመዝገብ የሚችሉ አትሌቶችን በማብቃት የሚታወቀው አወዛጋቢው አሰልጣኝ ገመዶ ደደፎ አዲስ ታሪክን ሰርቷል። ስለዚህም ትሰማላችሁ። ከለንደን አልወጣንም። የአዲዳስ ጫማ በሁለቱ ድንቅ አትሌቶቻችን ሩጫ ላይ አዲስ ስጦታን አበርክቶላቸዋል። ይሄስ ምንድነው? ትሰሙታላችሁ። ሁሉ ስፖርቶችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቤተሰብ መሆን ትችላላችሁ። ቅድሚያ እንኳን ደስ ያላችሁ፣ እንኳን ደስ ያለን እያልን ወደ ጉዳያችን እናልፋለን። የለንደን ማራቶን ለወራት ሲጠበቅ ነበረ። ትላንት ተካሂዷል። በነገራችን ላይ በዚህ የሩጫ ውድድር ላይ ሁለት ወንዶች ከ2 ሰዓት በታች ገብተዋል። 3ቱ ደግሞ የዓለምን ሪከርድ የሰበሩበት ሆኗል። የለንደኑ ማራቶን 2 ወንዶች ከ2 ሰዓት በታች የገቡበት፣ 3ቱ ደግሞ በአንዴ የዓለምን ሪከርድ የሰበሩበት ሆኖ ያመሻው የአዲስ ታሪክ የተጻፈበት የሩጫ ውድድር ዮሚፍ ቀጀልቻ በሁለተኛ ነው ውድድሩን ያጠናቀቀው። አትሌቱ ውድድሩን ለማጠናቀቅ 2 ሰዓት በታች ሆነ ገብቷል። ዮሚፍ ውድድሩን የጨረሰው 1 ሰዓት ከ59 ደቂቃ ከ41 ሰከንድ ሆኖ ተቀምጦለታል። አትሌቱን ለመጀመሪያ ጊዜ ነው ማራቶንን የሮጠው። ከዚህ በፊት 5000፣ 10000 ሜትሮች ላይ ሲሮጥ እናውቀዋለን። የድል ባለቤት ነው። አሁን ደግሞ ፊቱን ወደ ማራቶን አዙሮ ገና በመጀመሪያው ውድድር ላይ ገና በአዲስ መልክ ወደ ጎዳና ላይ ሲወጣ አዲስ ታሪክን ማስመዝገብ ችሏል። እንኳን ደስ ያለህ፣ እንኳን ደስ ያለን እንላለን። ምናልባት ኬንያዊ አትሌት ባይኖር ኖሮ ዮሚፍ ቀጀልቻ ሪከርድ የሚሰብርበት አጋጣሚ ይኖር ነበረ። ትላንት የተመዘገበው ሪከርድ ግን እንኳን ዮሚፍ ቀጀልቻ ሁለተኛ የወጣው ይቀርና ሶስተኛና አራተኛ ራሱ የገቡት የራሳቸው ምርጥ ሰዓት የቦታውንም ሪከርድ ብጭምር ያስመዘገቡበት ነው። ማራቶንን ከ2 ሰዓት በታች በመሮጥ ደግሞ የታሪክ ተጋሪ ሆነዋል። ለብዙ ዘመናት ከ2 ሰዓት በታች መግባት አይቻልም ተብሎ ይታሰብ ነበረ። ይህ ግን ትላንትና ተሽሯል። በአንደኝነት ውድድሩን ያጠናቀቀው ሳዌ የተባለው የኬንያ አትሌት ነው። ልምድ ያለው አትሌት ነው። እሱን ተከትሎ የገባው ለመጀመሪያ ጊዜ በማራቶን ውድድር ላይ የተሳተፈው ዮሚፍ ቀጀልቻ ነው። ይሄ ድንቅ የሆነ አጨራረስ ነው። የማራቶን ሩጫ አዲስ ምዕራፍም ተከፍቶለታል እየተባለ ነው የሚገኘው። ኡጋንዳዊው አትሌት ጃኮብ ኬፕሉም 2 ሰዓት ከ28 ሰከንድ በመግባት ቀድሞ የነበረውን የዓለም ክብረ ወሰንን ነው ማሻሻል የቻለው በሶስተኝነት በመግባት ማለት ነው። በሴቶቹም ስንመለከት አትሌት ትዕግስት አሰፋ ተናግራ ነበረ። ቀድማም ክብሯን እንደምታስጠብቅ አምናም ሮጣ በአንደኝነት ውድድሯን አጠናቃ ነበረ። ዘንድሮም ሮጠች፣ በአንደኝነት ውድድሯን አጠናቀቀች። ክብሯን መጠበቅ ብቻ ሳይሆን ለንደን ላይ ያስመዘገበችው በሴቶች ብቻ የዓለም ክብረ ወሰን ሆኖ ተመዝግቦላታል። 9 ሰከንዶችን ነው ማሻሻል የቻለችው። ትዕግስት 2 ሰዓት ከ15 ደቂቃ ከ41 ሰከንድ ነው መግባት የቻለችው። አዲስ ታሪክ ነው የተጻፈው በዚህ ውድድር ላይ።
ክስተት የሆነ ምሽት ክስተት የሆነ የድል ውጤት ነው ለኢትዮጵያውያን የተመዘገበው። በነገራችሁ ላይ የሚያስገርመው ነገር ኢትዮጵያውያን ብቻ አይደሉም ይሄንን ታሪክ ማስመዝገብ የቻሉት። ምስራቅ አፍሪካ ትላንት ታሪክ ሰርቷል። ለንደንን መውረር ችሏል። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩ ሲውለበለብ ደግሞ በለንደን የነበሩ ኢትዮጵያውያን የነበራቸው ድጋፍ ለኢትዮጵያውያን የነበራቸው ሲሰጡት የነበረው ማበረታቻ እጅግ ከገራሚ እንደሆነ ነው ሲነገር የነበረው። ከዚህ ሪከርድ ጋር በተያያዘ ስሙ የሚነሳ ሰው አለ፣ ገመዶ ደደፎ። እሱን እናንሳ። አሰልጣኝ ገመዶ ደደፎ ሪከርዶችን በመሰባበር ከዚህ በፊትም ስሙን በደማቁ ማስመዝገብ የቻለ ሰው ነው። አወዛጋቢ ነው። በተለይ ከፓሪስ ኦሎምፒክ መልስ ሽልማቱ አይገባኝም፣ ለአሰልጣኞች አይመጥንም ካለ በኋላ ብዙዎች ቢወርፉትም እሱ ግን በጥንካሬ መዝለቅ የቻለ ኢትዮጵያውያን አትሌቶችን ለድል እያበቃ ያለ ሰው ነው። በየጊዜው የሚሰባበሩ ድሎች፣ ሪከርዶች በሱ የአሰልጣኝነት ጥበብ የመጣ ነው። የማራቶን አሰልጣኞች ንጉስ እየተባለ እየተወደሰ ነው የሚገኘው ገመዶ ደደፎ። ያስመዘገባቸውን ድሎች እስቲ እንመልከት። 2016 ላይ ሪዮ ኦሎምፒክ በ10,000 ሜትር አትሌት ታምራት ቶላ የነሐስ ሜዳሊያ እንዲያመጣ ማድረግ የቻለ ሰው ነው። 2004 ላይ የፓሪስ ኦሎምፒክ መቼም አንረሳውም። በማራቶን በአትሌት ታምራት ቶላ ወርቅ ማግኘት ችለናል። በአትሌት ትዕግስት አሰፋ ደግሞ የብር ሜዳሊያ ማግኘት ችለናል። በ2009 በዓለም ሻምፒዮና በርሊን ላይ በማራቶን አትሌት አሰለፈች መርጊያን አሰልጥኖ የነሐስ ሜዳሊያ እንድታመጣ አስችሏል። በ2017 የዓለም ሻምፒዮና ላይ በበርሊን በማራቶን በዛው በተመሳሳይ ታምራት ቶላን ይዞ የብር ሜዳሊያ እንድናገኝ ያስቻለ ጀግና አትሌት ነው። የዓለም ሻምፒዮና ላይም ከፍ ያለ ስምና ክብር የተቀዳጀ የአሰልጣኞች ንጉስ ነው ገመዶ ደደፎ። ሌሎች ድሎችን እስቲ እንመልከት። በ2022 የዓለም ሻምፒዮና አሜሪካ ኦሪገን ላይ ነበረ የተካሄደው። በማራቶን አትሌት ታምራት ቶላ የወርቅ ሜዳሊያ እንዲያመጣ አስችሎታል። በ2023 የዓለም ሻምፒዮና ሃንጋሪ ላይ ቡዳፔስት በማራቶን አማኔ በሪሶ ሮጠች፣ የወርቅ ሜዳሊያ አገኘች። አትሌት ዮሚፍ ቀጀልቻ በ21 ኪሎ ሜትር አዲስ ሪከርድን ሲያስመዘገብም ከጀርባው ያለው አሰልጣኙ ገመዶ ደደፎ ነው። አትሌት ትዕግስት አሰፋ 3 ጊዜ የዓለም ሪከርድ ባለቤት ስትሆንም ገመዶ ደደፎ አሁንም ስሙ አለ። በቅርቡ ደግሞ አትሌት ፎቴን ተስፋዬ ሁለተኛውን የማራቶን ምርጥ ሰዓት ባለቤት ስትሆን ሪከርዱንም ጭምር ስትሰባብር ይሄ ሰው አለ ገመዶ ደደፎ። ከነዚህ ሁሉ ስኬቶች እና ሪከርዶች ጀርባ ያሸበረቀ በወርቅ ቀለም ስሙን በደማቁ ማጻፍ የቻለ ሰው ነው። ትላንት ደግሞ በለንደን ሌላ ታሪክ ሰርቷል። ትላንትና ትዕግስት አሰፋ በለንደን ጎዳናዎች ላይ እንደዛ ስትፈተለግ ከጀርባዋ ማን አለ ብላችሁ ከጠይቃችሁ አሰልጣኙ ገመዶ ደደፎ ነው። ትዕግስት አሰፋ አንደኛ ከመውጣት ባሻገር በተከታታይ ዓመት የለንደን ማራቶንን እንድታሸንፍ ከማሸነፍም በላይ ደግሞ በሴቶች ብቻ ተይዞ የነበረውን የራሷ ሪከርድ እንድታሻሽል ከፍተኛውን ስራ ሰርቷል። አሰልጣኝ ገመዶ የስልጠና ውጤት የሆነው አትሌት ዮሚፍ ቀጀልቻ በመጀመሪያው የማራቶን ተሳትፎ ሁለተኛ ከመውጣቱን ባለፈ የሰው ልጅ በዚህ ዘመን በዚህ ጊዜ በማራቶን ከ2 ሰዓት በታች ብቻ እንዲገባ ትልቁን ነገር አድርጓል። ትላንትና ለንደን ላይ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩ እንዲውለበለብ ታሪክ ተጻፈበት ተብሎ ብዙዎች እንዲቀባበሉት ያደረገው ገመዶ ደደፎ ነው። እሱም እንግዲህ በዚህ ታሪክ ሰሪነቱ እየተወደሰ ነው የሚገኘው። አዳዲስ አትሌቶችን እያስተዋወቀን ነው የሚገኘው። ነባሮቹንም ጭምር በአዳዲስ ፊልዶች ሲመጡ ሪከርድ እየሰበሩ ጭምር እንዲያሸንፉ ማድረግ የቻለ ድንቅ የአትሌቶች የጀርባ አጥንት፣ ለኢትዮጵያ ደግሞ የኩራቷ ምንጭ የሆነ ነው። ማንካላችሁ አሰልጣኙ ገመዶ ደደፎ ልንላችሁ እንወዳለን።
ከከዋክብት ጀርባ የአሰልጣኝ አለ። ኩራታችን ነው። እንኳን ደስ አለ ልንለው እንወዳለን። ለአትሌቶቻችንም ጭምር እንኳን ደስ ያላችሁ፣ እንኳን ደስ አለን ልንል እንወዳለን። ከዚሁ የለንደን ማራቶን ጋር የተነሳውን ሌላኛውን ጉዳይ እናንሳ። በለንደን ማራቶን ላይ ታሪክ ተሰርቷል። ከ2 ሰዓት በታች አትሌቶች መግባት ችለዋል። ለዚህ ደግሞ አዲዳስ ጫማ እንደ ምክንያትነት እየተጠቀሰ ነው የሚገኘው። የጫማው ስም አዲሶ ፕሮ ኢቮ 3 ይባላል። ሰባስቲያን ሳዌ 1 ሰዓት ከ59 ደቂቃ ከ30 ሰከንድ እንዲገባ፣ ዮሚፍ ቀጀልቻ 1 ሰዓት ከ59 ደቂቃ ከ41 ሰከንድ እንዲገባ ያስቻለው ይህ ጫማ ነው እየተባለ ነው የሚገኘው። ለምን ቢባል ክብደቱ 98 ግራም ብቻ ነው የሚመዝነው። ቴክኖሎጂዎችን ስንመለከት ደግሞ የካርቦን ዲዛይን ውስጡ ተካቶለታል። ዋጋው ደግሞ ቢጠቀስ $500 እንደሆነ ነው እየተነገረ የሚገኘው። በአዲሱ ጫማ ሮጠው ክብረ ወሰን ማሻሻል የቻሉት ሁለቱ ብቻ አይደሉም፣ ሌሎችም ምርጥ ሰዓት እንዲገቡ እንዳደረጋቸው ነው ያደረገው። ሽያጭ የጀመረው በነገራችን ላይ ከዛሬ ጀምሮ ሽያጭ ላይ ይውላል። አሁን እየተሸጠ ያለው ጫማ ብቻ ሳይሆን የታሪክ አካል መሆን ለሚፈልጉም ጭምር ይሄ አዲሱ ጫማ በነ ዮሚፍ ቀጀልቻ ስምም ጭምር እየወጣ ይገኛል። ይህን ያክል ነው የአትሌቶቻችን ተጽዕኖ ፈጣሪነት። እንኳን ደስ አላችሁ፣ እንኳን ደስ ያለን ልንል እንወዳለን። ኢትዮጵያ ሁሌ አንደኛ፣ ኢትዮጵያ ትቅደም።